ሚኪን አሳብደዋለች። እንግዲህ ምሰራው እኮ ላንተ አይደለም ለልጆቹ ነው ብላ ትነግረዋለች። ሚኪ ግን ይህንን ምሰሪ ምግብ ታዲያ ለማን ነው? ለሁላችንም እኮ ይሆናል እያላት ነበረ። ነገር ግን እኔ ለማንም ጎተራ ሰርቼ አላበላም፣ አንተ ሰርታት በላም እንዲ እያለች ሚኪን ከፍ ዝቅ ስታደርገው ነበረ። ሚኪ በጣም ተናዷል። ክብሩን እየነካች አንተ ደግሞ እዚህ ቤት ዝም ብለህ ቁጭ ብለሃል እያለች የማይሆን ነገር በትርሲትም እንደማይፈለግ ነበረ ስትነግረው የቆየችው። ነገር ግን በጣም ተበሳጭቷል። እንዴት እቺ ሴትዮ እንዴት ማስወገድ ያቅተኛል ብሎ የሚል በውስጡ እልህ ይዞት ነበረ። ወይዘሮ ሂሉት በቻለችው አቅም ሚኪንም ዝቅ ከፍ ስታደርገው ቁጭ ብለህ የራስህ የምትበላውን ምግብ ስራ እያለችው ነው። ሚኪ እልህ ውስጥ ገብቷል። ጋዘነበ ስላስቆሙት ወይዘሮ ሂሩትንም አለመግደሉ በጣም ቁጭት ውስጥ አስገብቶታል። ጋዘነበ ልጆቹንም እንደ አያት እየተንከባከባቸው ነው። ፌበንም ካሌብም ደስተኛ ነበሩ በጋዘነበ በጣም ደስተኛ ሆነው እነሱ ሲያጨዋውቷቸው በጊዜው በጣም ደስታቸውንም ሲገልጹ ነበረ። ነገር ግን ወይዘሮ ሂሩት መጥታ ምን ታደርጋላችሁ እስካሁን ድረስ ተነሱና አሁን ምግባችሁ ብሉ እያለች ነበረ። በዚህ መሀል ግን ወይዘሮ ሂሩት የጋሽ ዘነበንም ክብር ስትነካና ጋሽም እሱም አያታችንም አብሮን ነው የሚበላው እያሉ ብቻቸው እንደማይበሉ ነበር የተናገሩት። ወይዘሮ ሂሩት እኔ ለማንም ሰው ሰርቼ አላበላም፣ ይሄ የሰራሁት ደግሞ ለእናንተ ነው እያለች እሱ መብላት እንደማይችል ነበረ የተናገረችው። ወይዘሮ ሂሩት እንግዲህ ጋሽ ዘነበንም ከመጀመሪያውንም ከዛ ኩሽና እንኳን ሰርተው እንዳይበሉ አስወጥታቸው ስለነበረ በልጆቹ ፊት ጋሽ ዘነበ ምንም ነገር ማለት አልቻሉም ነበረ። ልጆቹ እንዳይከፉ የትርሲትንም ጸባይና ትርሲት ያላትንም ክብር ነው አሁን ላይ የወይዘሮ ሂሩትንም ጸባይ ተቋቁመው እንዲቆዩ ያደረጋቸው። ርብቃ ብዙ ነገር ከአቅሟ በላይ ሆኖባት ነበረ። እቺ ሴትዮ ግን አታርፍም እንዲህ እያለች ጋሽ ዘነበ እሷ ዝም እንድትል ያደርጓታል ማለት ነው። በዚህ ጊዜ ምንም እንኳን እሷ ብትናገርም ልጄ አንቺ ለእኔ ስትይ ዝም በይ እያለ ለልጇ እያስ ዝም እንድትል ነበረ ያደረጓት። ነገር ግን ወይዘሮ በጣም ክፉ ነገር ለጋሽ ዘነበም ስትናገር ነበረ። ርብቃ በጣም ተበሳጭታለች። በመሀልም ምግቡ ሰርታ ለልጆቹ ማብላት እንዳለባት ነበረ የተናገረችው። ልጆቹ ያለ አያታቸው መብላት እንደማይፈልጉና ከአያታቸው ጋር ምግብ መብላት እንደሚፈልጉ ነው የተናገሩት። አሁን ላይ ካሌብ ጋሽ ዘነበንም በስስት ሲያያቸው ነበረ፣ በጣም የሚወዷቸው አያት። ነገር ግን በመሀልም ሚኪ ያለውንም ነገር ሲያስታውስ ነበረ። እንግዲህ ሚኪ ጋሽ ዘነበ አሁን ላይ የእነሱ አያት እንዳልሆኑና ርብቃ ደግሞ የካሌብ የአባቱን ሚስት እንደሆነች ነበረ የተናገረው። ነገር ግን ካሌብ ጭንቅላቱ ሰፋ አድርጎ ጋሽ ዘነበም እንደሚወደው ነበረ። ርብቃ ልጆቹንም በቁጣ ስታናግራቸው ነበረ። ጋሽ ዘነበ አባቷ ምንድነው ልጄ ተረጋጊ እንጂ ልጆቹን በዚህ ናክል እንደዚህ አይነት ነገር አታናግራቸው እያላት ነበረ። ርብቃ ግን ስለ አባታቸው ደጋግመው ሲጠይቁ ለምንድን ነው ደጋግማችሁ የምትጠይቁት? ምንድን ነው ይመጣል ተባላችሁ አይደለ እንዴ እያለች በጣም ተናዳ ነበረ ስትናገር የነበረችው። ርብቃ ግን በንዴት ልትናገር የቻለችበት እንዴት ስለ ልዕልት ተጨንቆ እዛም ያድራል እዛ እንዴት ቁጭ አለ ብላ ነበረ። ልዕልት በዛ በሞትና በሞት አፋፍ ሆና እንኳን ለርብቃ የምታስበው የነበረው ስለ ራሷ ነበረ። እንዴት ብሩኬ ለልዕልት ብሎ እስከዛው ድረስ እዛ ሊቆይ ይችላል የሚለውን አሳስቧት ነበር። ወይዘሮ ሂሩት እንግዲህ ልጆቹንም ተነስተው ወደሚበሉበት እንዲሄዱ ነበረ ያዘዘቻቸው። ትንሽ ጊዜ መቆየት ከአያታቸው ጋር መቆየት እንደሚፈልጉ ቢናገሯትም እሷ ግን በቁጣ ነበረ ተነሱ የምን መጨመላለቅ ነው እያለች በጣም በቁጣ ስታናግራቸው ነበረ። በዚህ ሰዓት ግን ርብቃ ትዕግስተኛ ሆና ነበረ። ወይዘሮ ሂሩት የቻለችውንም በጣም ዝቅ ከፍ ስታደርግ ነበረ። ካሌብ ግን በጣም በውስጡ የጋሽ ዘነበም ትህትና በጣም አስገርሞት ነበረ። በዚህ ጊዜ ወይዘሮ ሂሩት በጣም ተናዳለች። በፍጥነት እንዲነሱ ታዛቸውና ጠረጴዛው ላይ እንዲቀመጡ ታደርጋለች። ነገር ግን በሩ በፍጥነት እየተደበደበ ነበረ። በሩን በፍጥነት ክፈች እንጂ ትላታለች። ልክ እንደ ሰራተኛ ሆና እንደተቀመጠች ለርብቃ ታዛታለች። ርብቃ ግን ከልቧ እየተመራከከቻት ነበረ ነው። ነገር ግን ከውጭ ተከስተ በጣም በሩንም ሲደበድበው ነበረ። ይህንን ነገር ግን በሩንም አባቷ ሂጂና ክፈቺ እያላት
ርብቃ ፈጥና በሩ አለመክፈቷ የበለጠ ወይዘሮ ሂሩትም ስትናገር ነበር። ጋዘነበና ልጆቹ በጣም ተስማምተዋል። ልክ እንደ አያታቸው እየተንከባከቡ ይበልጥ ደግሞ ልጆቹም በደንብ አድርገው እንደ ቤተሰብ እነሱም እንደ ቤተሰብ ነበረ ሲያዩቸው። ካሌብ ግን ጋዘነበንም ሁኔታቸው በጣም ያሳዝናቸዋል። ትርሲትንም የወለደቻቸው ሁለት በብሩክና በትርሲት የተወለዱ ሁለት ልጆች አሁን ላይ ልክ እንደ ትርሲትና እንደ ብሩክ መሆናቸው ጋዘነበ ራሱ እርግጠኛ ነበሩ። በዚህ መሀል ግን አሁን ላይ ርብቃ ወደ በሩን ለመክፈት ተከስተ ነበረ በፍጥነት በሩ እንድትከፍተው ያደረገው። በመሀልም ተከስተን እሷን አቁሞ ለማዋራት ቢሞክርም ያለው ነገር ስለ መኪናም ሲጠይቃት ነበረ። ስለ መኪናው ምንም አላውቅም፣ ነገር ግን እሷ ይዘው ወጥታ ነው ብትልም ያለውን ሁኔታ ከነገረችው በኋላ ምንድን ነው ለምን እንዴት ሰው እንደዚህ ጨካኝ ይሆናል በማለት በወሬ መሀል እንግዲህ ርብቃንም ከሱ ጋር እንድታወራ ለማድረግ ነበር ያሞከረው፣ ግን ደግሞ አልተሳካለትም። በጣም ተናዳለች ርብቃ። ሄደህን እነሱን አትጠይቃቸውም እንዲህ እያለች በቁጣ ታናግረዋለች። ተከስተቺ ደግሞ ምን አይነቷ ገገማ ናት እያለ ሲናገራት ነበረ። ርብቃ ከመጀመሪያውንም ከመጣ ቀን ጀምሮ አይኑ እሷ ላይ ጥሏል። ግን ደግሞ ርብቃ እሱንም ዞርም ብላ አላየችው ነበረ። ተከስተ ግን ርብቃንም የተመኛት ገላዋን ነበረ። ከመጀመሪያ ጊዜ በተኛችበት ደርሶ ስለነበረ እቺማ መብላት አለብኝ ብሎ ነበረ። ገና ቤቱ ገና ሽፍርና ሲገባ ነበር እንደዚህ ነገር የተመኘው። ተከስተና ሚኪ እንግዲህ ተፋጠዋል። የሚኪ ሁኔታ ተከስታ አስቆታል። ምን እያደረክ ነው ብሎታል። ተከስተ መምጣቱ ደስተኛ አድርጎት ነበረ ሚኪ። ነገር ግን ሚኪ ስላየ ተከስተ በጣም እየተሳለቀበት ነበረ። ሚኪ በሁኔታው አሁን ላይ እንደ ሼፍ ሆኖ ምግብ ሲሰራ ካየ በኋላ በጣም እየሳቀና ምን እያደረክ ነው እያለው ነበረ። በጣም ሲያፌዝበት ነበረ። በዚህ መሀል እንግዲህ ወይዘሮ ሂሩትና ሚኪ ደግሞ ተጠማምደዋል። ሚኪ ወይዘሮ ሂሩትንም መግደል ስላልቻለ በጣም ብስጭት ውስጥ ገብቷል። ከእሷ ጋር ሆነው እንግዲህ ምግብ በምትሰራ ሰዓት ተጣልተው ስለነበረ ከሱ እሱን ዝቅ የሚያደርግ ነገር ነበር ስትፈልግ የነበረችው። ሚኪ ምን እያደረክ ነው? ቆይ ግን የለበስከውን ምን እያደረክ ነው እያለው ነበረ። እንደምታየው እኮ ምግብ እያበሰልኩ ነበረ ያለው። ይሄ ነገር ደግሞ ሚኪን በዚህ ሁኔታ ማየት ተከስተ በጣም ለራሱ ዝቅ እንዳለ ነበረ ያሰበው። ተከስተ ሚኪ ላይ በጣም ከባድ የሆነ ቂም ይዞበታል። ምክንያቱም ተከስተን በጣም ዝቅ አድርጎ አንተ ደነዝነክ የማትችል ምንም አታውቅም እያለ በጣም ዝቅ አድርጎ እየተመለከተው ስለሆነ በጣም እሱ ላይ ክፉ ነገር ለማድረግ እያሰበ ነበረ። ሚኪን እንደምታየኝ እየሰራውበት ያለውትን ብሎ ቢነግረውም የበለጠ እሱንም የሚያሸማቅቀው ነገር ይናገራል። በዚህ ሰዓት ነፌንም ካሌብም ሳይቀሩ በጣም እየሳቁ ነበረ። በሚኪ ሁኔታ ተከስተ በተናገረው በጣም አስቋቸው ስቅስቅ ብለው ሲስቁ ሚኪ ብስጭት ውስጥ ገብቷል። እንግዲህ ምንድን ነው የሚያስቃችሁ እያለ ለምን ትስቃላችሁ ብሎ በጣም ተናዶ በቁጣ ሲያወራ ነበረ። ተከስተ እያላገጠበት እንደሆነና ለምን እንደዚህ አይነት ነገር ታደርጋለህ? ለምንድን ነው የምታላገጥብኝ? እያለ በጣም ተናዶ ነበረ ሲያወራው የነበረው። እኔ እኮ ምንም አላደረኩም፣ ሁኔታህ ነው እንደዚህ ደግሞ ማማሰውን ይዘህ ምን እያደረክ ነው ብሎ ደጋግሞ ነበረ እያላገጠበት የነበረው። ደጋግሞ ሲስቁበት እንግዲህ ቁጭቱን ወደ እነሱ ይዞ ምንድን ነው ደግሞ የሚያስገለፍጣችሁ? ቆይ ከኔ ጋር ጸብ ነው የፈለጋችሁ? እያለ የወይዘሮ ሂሩትንም ድምጽ ስለሰማ ስትስቅ በጣም ተናዶ ነበረ ሚኪ ምላሽ እየሰጠ የነበረው። ግን ሳቃቸው አላቆሙም ነበረ። በጣም ስቅ ብለው ሲስቁበት የበለጠ ብስጭት ውስጥ ገብቷል። ተከስተ ትንሽ ለኮስ እያደረጋቸው ልጆቹም ሲስቁ ሁላቸውም በሚስቁ ሰዓት ተው እናንተ ሰዎች ከኔ ጋር እንዳትቀያየሙ እያለ በጣም ዛቻ ውስጥ ገብቶ ነበረ ሚኪ። ወይዘሮ ሂሩት እንግዲህ መንገድ አግኝታለች። ሚኪንም ዝቅ ብሎ እየተሳቀበት ማየት በጣም አስደስተዋት በጣም ስትስቅ ነበረ። ከመጀመሪያውንም እሷ ኩሽና ውስጥ ሆና ራስህ ሰርተ ብላ ደግሞም ሴት ነክ አንተ ወንድ አይደለህም እያለችውም ስለነበረ ይበልጥ ደግሞ ተከስተ በተናገራቸው ነገሮች ስትስቅም ነበረ። ይበልጥ በጣም
ሚኪ እንግዲህ ተከስተንም ይዞት ወደ ኩሽና ገብቶ ነበረ ወደ ምግብ ሊያበስሉ። ግን ደግሞ እሱንም ከጠራው በኋላ በማማሰያውንም ዛቻ ውስጥ ገብቶ ምን እያደረክ ነው? ቆይ እንዴት አንተ በዚህ ናክል እኔን ትደፍረኛለህ? እንዴት አድርገክ ነው ከእኔ ጋር እንደዚህ አይነት ነገር ጨዋታ የጀመርከው? ብሎ ለተከስተ ሲያስፈራራው ነበረ። በዚህ ጊዜ እኔ ምንም ነገር አላልኩም ሚኪ አንድ ነገር ላስቸግርህ ብሎ ይናገረዋል። በዚህ ጊዜ ግን ምንም ተከስተም ያለው የነበረው ሚኪ ባክን ማማሳውን አይኔን ልታጠፋኝ እኮ ነው ወደዛ አድርግልኝ እያለው ነበረ። በጣም ተናደዋል። እንግዲህ ከሱም በኋላ አሁን ላይ ብር ያስፈልገኛል፣ ሌላው ነገር ተወውና ብር ካንተ ፈልጋለሁ ብሎ ተከስተ ለሚኪ ይናገረዋል። እንዳው እንኳንና ብር ልሰጥክ ያለህን ስራ እንዳታጣ የበለጠ ደግሞ ሹፍርናህንም ብትሰራ ተጠንቅቀህ ብትሰራ ይሻልሃል እያለው ነበረ። እንግዲህ ሚኪ በጣም ተናደዋል። የውልህ ሚኪ እኔ ማደርገው ነገር አላቅም። ስለዚህ እኔ እናንተ ብዙ ነገር ሚስጥሮች አሉንና መጠንቀቅ አለብህ ብሎ ተከስተ እንግዲህ ለሚኪ ያስፈራረዋል። ሚኪ ድንጋጤ ውስጥ ነበረ የገባው።